ሰንዴ ማርኬት ገበያው ጥሩ ነው። አንደኛ ሰው መርጦ ይገዛል። ዋጋም የተወሰነ ያክል እንትን አለው፣ ልዩነት አለው። የህብረተሰቡ ተጠቃሚነት አንደኛ ነገር መጥቶ የፈለገው መርጦ ይገዛል። ሸማች አሁን ሱቅ ብንሄድ ከአንድ ሱቅ ነው ውድ ነውም ርካሽ ነው ማለት አንችልም። ሄደን ገዝተን ብቻ ነው። እዚህ ጋር ግን ተዟዙረን አይተን ጥራት ያለውንም ነገር መርጠን የመግዛት እድል አለ። ህብረተሰቡ ደግሞ በጣም ለምዶታል። ይሄን ገበያ ይመጣል። ቅዳሜና እሁድ ሁሉ ብሎ ስራዬ ብሎ ይመጣል እና ቢጠናከር ጥሩ ነው ብዬ እላለሁ። እንደዚህ ጽዳት እቃዎች አሉ፣ ፍራፍሬዎች አሉ፣ ሽንኩርት አለና ደስ ይላል። ጥሩ ነው። የእሁድ ገበያ እንግዲህ ዋነኛ ተጠቃሚ ነኝ። እዚህ እየመጣሁ ነው ሁሉ ጊዜ በሳምንት ለቤት የሚያስፈልገውን አስቤዛ የምገዛው። አሁን ያለው ዋጋ ደግሞ በጣም ደስ የሚል ነው። ሽንኩርትም፣ ጎመንም፣ ቲማቲምም፣ ቃሪያም አሁን ያለበት ዋጋ ጥሩ ነው። ለህብረተሰቡ በጣም ትልቅ ጥቅም የሚሰጥ ነው። ሰፈር የምንገዛበት ዋጋና እዚህ ያለው ዋጋ ልዩነት አለው። ይሄ እንግዲህ ለህብረተሰቡ ትልቅ ድጋፍ የሚያደርግ ነገር ነውና ይሄ በዚሁ ሊቀጥል የሚገባው ነገር ነው መሆን ያለበት። ይሄ ገበያ ግን በሳምንት 2 ቀን ብቻ ነው። ግን ቢቻል እንደው 3 ቀንም ቢሆን የሆነ የሚገኝበት መልኩ ቢመቻች ጥሩ ነው። በብዛት እኔ ተለጠፋ ያለውኝ የተለጠፈውን እስካየው ድረስ በተለጠፈው ዋጋ መግዛት ህብረተሰቡ ማየት አለበት። ነጋዴውም ደግሞ በገባበት ሁሉ ቢያቀርብ ጥሩ ነው። ጥራጥሬ ምናምን ዘይት የለም። ዘይት ቢቀርብ ጥሩ ነው። ውጭ ላይ አሁን በጣም ኦቨር ነው። መንግስት ደግሞ ይሄን ነገር አስተካክሎ ዘይት ግባት ቢኖር ደግሞ ጥሩ ነው። ዋናው ትልቁ ችግር ዘይት ነው። የዘይት አቅርቦት ያው ከተማው ላይ ያለ ትልቅ ችግር ነው። ሁላችንንም ፈትኖናል። እሱ ላይ ቶሎ ብሎ መንግስት የሆነ እርምጃ ቢወስድ ጥሩ ነው። ችግሩ እየባሰ እየሰፋ ሄዷል። አሁን ያለበት ዋጋ ወደ 2100 2200 ገብቷል። ይሄንን መቋቋም የሚችል ማንም ሰራተኛ ማንም ነዋሪ ይኖራል ብዬ እንተናለሁ። በጣም ከፍተኛ ገቢ ያለው ሰው ካልሆነ በስተቀር በጣም አስቸጋሪ ነው። ስለዚህ ይሄ ዘይት ላይ የሆነ ቶሎ እርምጃ ለመውሰድ ቅድሚያ ተሰጥቶት መደረግ አለበት እላለሁ። የተወሰኑ ቀኖች ናቸው ሽያጭ የሚከናወነው፣ ግን ትንሽ ቀን ቢጨምር ሰኞና ማክሰኞን እንኳን አትሊስት ቢጨምር ይሄም ጥሩ ነው። ዛሬን የማይመቸው ሰው ሰኞና ማክሰኞ ሊገዛ እንዲችል ይህ እንደዚህ ቢመቻችለት ጥሩ ነው። አንዳንድ ጊዜ ደግሞ እጥረት ሲመጣ ሁሉም ጋር ችግር ይኖራል። አንዳንድ ጊዜ ልክ አሁን ለምሳሌ አቮካዶ እንደ በፊቱ አይደለም። አሁን ጥቂት ነው ያለው አቮካዶ አሁን እዚህ ጋር ገና ማየት ነው። እርግጥ ወቅቱ ላይሆን ይችላል፣ ግን ቢሆንም ይሄ ነገር ከምንድን ነው ያልመጣበት ምክንያት ዋጋ መጨመር ጋር ተያይዞ ነው፣ ከምርት ማነስ ጋር ተያይዞ ነው። ይሄ ነገር እንደዚህ አይነቱ ነገር እየተጠና ደግሞ የማስተካከያ እርምጃ ቢወሰድ ጥሩ ነው እላለሁ። ሌላው እዛ ጡረታ ድልድይ አለ። አንድ እዚህ ጋር ደግሞ ከተማ ፖሊሲንግ አጠገብ አለ። አሁን የእነሱ ዋጋ ትንሽ አንዳንዴ እንትን ይላል እና ደግሞ ሌላው ምንድነው እነሱ ጋር አማራጭ አለ። እዚህ መጥቼ አማራጭ አገኛለሁ። አሁን በተለጠፈው ዋጋ ነው እየሸጥን ያለና ለህብረተሰቡ ምንም አንጨምርም አንቀንስም። ያው በሚወጣልን ዋጋ ስታንዳርድ መሰረት ነው እየሸጥን ያለነው። በተለጠፈው ዋጋ ነው የምንሸጠው። ከዛ ውጭ ጨምረን አንሸጥም። ያው ለከስተመሮቻችን ደግሞ ሁሉንም በጸባዩ ነው የምንሸኘው። ያለውን ነገር ያው በትህትና ተግባብተን ነው የምንሰራው። ጨምረ ነገር ቢኖር አርብ በጣም እቃ እያስቸገረን ነው ስናስገባ። እሱ ነገር ቢስተካከልልን። አርብ ማታ አስገብተን እዛውን መኪናዎች አሉ አያስገቡንም። እቃውን አምጥተን አስቀምጠን ማታ እየመሸብን ነው ለማስቀመጥ ምንም አይመቸን እያለ ነው። እሱ ነገር ቢስተካከልልን።